ህዳር 10 2013 ዓ.ም ጤና ይስጥልኝ ተመልካቾች እንደምናመሻችሁ። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ነጥቦቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር ተወያዩ። በአዲስ አበባ ከተማ የሚስተዋሉ ብልሹ አሰራሮችን ለመክታት በሚደረገው ጥረት ወጣቶች ንቁ ተሳትፎ እንዲያደርጉ የከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ገለጹ። አሜሪካና ቻይና እጅግ ተስፋ ሰጪና ውጤታማ ያሉትን የኮሮና ቫይረስ ክትባት ይፋ አደረጉ። አብራችሁን ቆዩ። በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ሕዝብን የመከላከል ኦፕሬሽን ዋና ትኩረቱ ሕግ ማስከበር ነው። ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር ተወያዩ። በውይይቱ ወቅት የህወሓት ጁንታ ከዚህ የባሰ ጥፋት ከማድረሱ በፊት በአስቸኳይ ፍርድ እንዲቀርብና የከተማው ህዝብ እንዳይጎዳ ህግ ለማስከበር በሚደረገው ዘመቻ በከተሞች አካባቢ ከፍተኛ ጥንቃቄ እንዲደረግ አሳስበዋል። በጁንታው ግጭት ቀስቃሽነት ምክንያት የተፈናቀሉ ትግራውያን ለመመለስና ለመርዳት በአገር መከላከያ ሚኒስቴር በኩል የተጀመረው ስራ አጠናክሮ እንዲቀጥል በሚሉ ጉዳዮች ላይ ውይይት ተደርጎ ስምምነት ላይ ተደርሷል። ህግ የማስከበር ዘመቻው ሲጠናቀቅ ትግራይ መልሶ ለማቋቋም የተዘጋጀው እቅድ በዝርዝር ቀርበው ውይይት መደረጉን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያመለክታል። በመከላከያ ሰራዊት ነጻ የወጡ የትግራይ ክልል አካባቢዎች ላይ የሚኖሩትን ዜጎች መልሶ የማቋቋም ስራዎች በአፋጣኝ መሰራት እንደሚገባ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ጠየቁ። የትግራይ ክልል ጊዜያዊ አስተዳደር በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በወቅታዊ የክልሉ ጉዳይ ዙሪያ ውይይት አካሂደዋል። ትዕግስት የሻኖት ጭማሪ አላት። በህግ የማስከበር ዘመቻ ወቅት ላይና ከዘመቻው በኋላ የትግራይ ጊዜያዊ አስተዳደርና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ሚና ምን መሆን ይገባል በሚል ሀሳብ ዙሪያ ነው የምክክር መድረኩ የተካሄደው። አስተዳደራዊ መዋቅር መገንባት፣ የክልሉን ሰላምና ደህንነት ማረጋገጥ የቀጣይ የጊዜያዊ አስተዳደር የቤት ስራዎች መካከል ትኩረት የሚሹ መሆናቸውን የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ይናገራሉ። የፍራረሰውን የአስተዳደር መዋቅር መልሶ ማደራጀት ይህ ይጠበቃል። አሁን በሚወሰደው የህግ ማስከበር እርምጃ የአስተዳደር መዋቅሩ መልሶ ማደራጀት ይፈልጋል። ስለዚህ ትልቁ ስራ ይሄ ይሆናል ማለት ነው። ሌላው እንደ ቅድሚያ የሚሰጠውም የክልሉ ሰላም፣ ደህንነት እና መረጋጋት ማረጋገጥ ነው። በምክክሩ መድረኩ ላይ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች አስተያየቶችንና ጥያቄዎችን ለጊዜያዊ አስተዳደሩ አንስተዋል። የጊዜያዊ አስተዳደሩ በህዝቡ ላይ ከፍተኛ ጫና እንዳይፈጠር የኑሮ ውድነቱን የማረጋጋት ስራ በአስቸኳይ መስራት አለበት ብዬ አምናለሁ። ሌላው ከጤናና ከማህበራዊ ጉዳይ በተነሳም በተለይ እንደምናውቀው ኮቪድ አደገኛ ባለበት ሁኔታ አሁንም ያው ህግ በማስከበር ሁኔታ ባለ ህዝብ ላይ ኮቪድንም ታሳቢ ብናደርግ ወደ ታች መውረድ ያስፈልጋል። ማህበረሰቡ ጋር መነጋገር ያስፈልጋል። ማረጋጋት ያስፈልጋል። የነበረው አፈናና አምባገነንነት፣ ሙስና፣ ስርቆት፣ ውሸት፣ ማጭበርበር እነዚህ የሌለበት ስርዓት ነው መመስረት ያለብን። ቀደም ብሎ መቋቋሙ ጥሩ ነው ጊዜያዊ አስተዳደሩ ግን ደግሞ አንደኛ ቶሎ መስራት አለበት። ሁለተኛ ሰፋ ማለት አለበት። ብዙ ሀሳብ ማሰባሰብ አለበት። ብዙ ሰው ማሰባሰብ አለበት። የትግራይ ህዝብ እውነትም ነፃ ወጣው የሚል እንዲሆን ማድረግ ይገባል። ጊዜያዊ አስተዳደር ምናልባት አሁን ከትግራይ ወደ ሱዳን የሚፈናቀሉ በርካታ የትግራይ ተወላጆች እንዳሉ ዓለም አቀፍ ሚዲያዎችም የሀገር ውስጥ ሚዲያዎችም እየዘገቡ ይገኛሉ። አሁን የፌደራል መንግስትና መከላከያ ሰራዊት በተቆጣጠረባቸው አካባቢዎች መልሶ የማቋቋም ስራ ባሉበትም አስፈላጊውን እርዳታ የመስጠት ስራ ጊዜያዊ አስተዳደሩ ምን ሊሰራ አቅደዋል? ስለዚህ ሲያሰበው ነገር አለ ወይ?
ጊዜያዊ አስተዳደሩ ከሚመለከታቸው አካላት ጋር በመሆን የመልሶ ማቋቋም ስራዎችን ለመስራት በእንቅስቃሴዎች ላይ መሆኑን ዋና ስራ አስፈጻሚው ጠቁመዋል። ዝግጅታችን ጨርሰናል። በዚህ ሳምንት ቅርብ ጊዜ ነፃ የወጡ ቦታዎች ከአስቸኳይ ጊዜ አዋጅ ግብረ ኃይል በመሆን ስራችን እንጀምራለን። መልሶ የማደራጀት ሌሎች እንዳላችሁት ብዙ የሪሃብሊቴሽን የመልሶ ማቋቋም ስራዎች ይሰራሉ። ይሄ ፕራዮሪቲያችን ነው። አሁንም ከፌዴራል የሚመለከታቸው አካላት እየሰራ ነው። የዝግጅት ስራ እየሰራ ነው። ለምሳሌ በጤና ከጤና ሚኒስቴር ይሄ የመልሶ ማቋቋም ከሰላም ሚኒስቴር እየሰሩት ስራ ይሰብታቸዋል። ግብረ ኃይል አለ። አሁን ሱዳን በተለያዩ የተፈናቀሉ ዜጎቻችን ተመልሰው የሚቋቋምበት ስራ ተጀምሯል። ኮሚቴ አለ። ይሄ ግልጽ ነው። ስለዚህ በዛ አኳያ ጊዜያዊ አስተዳደሩ አብሮ ይሰራል ማለት ነው። በምክክር መድረኩ ላይ የትግራይ ዲሞክራሲያዊ ፓርቲ ትዴፓ፣ አረና ትግራይ ለዲሞክራሲና ለሉዓላዊነት፣ አሲምባ፣ ራያ ራዩማ ዲሞክራሲያዊ ፓርቲ እንዲሁም ኢዜማ ተሳታፊ ነበሩ። የኢትዮጵያ ግብጽና ሱዳን የውጭ ጉዳይና የውሃ ጉዳይ ሚኒስትሮች በዛሬው ዕለት በበይነ መረብ ስብሰባ አካሂደዋል። በስብሰባቸው ሚኒስትሮቹ የሶስትዮሽ ድርድሩ በሚቀጥልበት ሁኔታ ላይ ሀሳብ ተለዋውጠዋል። በዚህም መሰረት የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና ዓመታዊ ውሃ አለቃቀቅ ላይ የተጀመረውን ድርድር ማስቀጠል አስፈላጊነት ላይ መግባባት ላይ ተደርሰዋል። ከሱዳን ወገን የድርድሩ አካሄድ ካልተለወጠ በድርድሩ አልሳተፍም የሚል አቋም ያንጸባረቁ ቢሆንም የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ሊቀመንበር በሚቀጥሉት 10 ቀናት ለመሪዎቹ ሊቀርብ የሚችል ውጤት እንዲመዘገብ በማሳሰብ ስብሰባ ማጠናቀቃቸውን መረጃው ጠቁመዋል። የስብሰባው ቀጣይ ሊቀመንበር በሆነችው ኢትዮጵያ ሰብሳቢነት ድርድሩ በቀጣይ ቀናት እንደሚቀጥል ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። የመያዣ ትዕዛዝ የወጣባቸው የህወሓት ቡድን አመራሮች በሰላም እጅ እንዲሰጡ ጥሪ ቀረበ። የህወሓት ቡድን ታጣቂዎች እንደ ማይካድራ ባሉ ስፍራዎች በሰላማዊ ዜጎች ላይ በማንነት ላይ ያነጣጠረ ግፍ መፈጸማቸውን በተለያዩ የዜና አውታሮች ተዘግበዋል። ይህም ባለፉት 2 ዓመታት ውስጥ በተለያዩ ቦታዎች በዚህ ወንጀለኛ ቡድን ሲቀነባበሩ ከነበሩ ህዝብ የማስጨረስ ስራቸው ጋር የሚያያዝ ነው። የፌዴራል መንግስት በእነዚህ ጥፋት ድርጊቶች ተጠያቂ የሆኑ አካላትን ለፍርድ ለማቅረብ ያለውን ቁርጠኝነት በድጋሜ አረጋግጠዋል። በትግራይ የህግ የበላይነትን የማስከበር ስራ የመጨረሻ ምዕራፍ ላይ የሚገኝ መሆኑ የተገለጸ ሲሆን ጽንፈኛው የህወሓት ቡድን ኃይሎች እንደ ማይካድራ ባሉ ቦታዎች ላይ የፈጸሙት ድርጊት በኢትዮጵያ ህግም ሆነ በዓለም አቀፍ ህግ በወንጀል ሊያስጠይቁ የሚችሉ ጥፋቶች መሆናቸውን ሊገነዘብ ይገባል መባሉን ከአስቸኳይ ጊዜ አዋጅ መረጃ ማጣሪያ ያገኘነው መረጃ ያመለክታል። ጽንፈኛው የህወሓት ቡድን በአስቸኳይ እጅ በመስጠት ህዝብን ከእንግልት ራሱንም ከአጉል ውርደት አድኖ በፍርድ አደባባይ እንዲዳኝ የብልጽግና ፓርቲ ጥሪ ያቀረበ። መጥፊያው እየቀረበ የመጣው የማፊያ ቡድን በሀገር መከላከያ ሰራዊት እየደረሰበት ካለው ሽንፈት የተነሳ በከፍተኛ ሁኔታ የመዳከምና የመፈረካከስ ሁኔታ ውስጥ እንደሚገኝ ፓርቲው ገልጿል። ይህ ቡድን የመጨረሻ አማራጮቹን ሁሉ ተጠቅሞ እየፈነቀለ ያለው ድንጋይ እንቅፋትና መጥፊያ የሆነ ከፍርዱም እንደማያስመልጠው እየተረዳ መጥቷል ብሏል። ፓርቲው መቀሌ የመሸገው ሽፍታ ቡድንና ያሰማራው ሰራዊት በቀለበት ውስጥ እየተሽከረከረ መውጫው ጨንቆት በሀገር መከላከያ ሰራዊት ሽንፈትን እየተከናነበ በመሆኑ ግልጽ ነው ብለዋል። በነፍስ ግቢና ውጪ ውስጥ ሆኖ ዝብርቅርቅ የወጣ መግለጫ መስጠት፣ ሲዘርፍ የኖረውን ጥሪት ሁሉ ለጦር ሜዳ መገበር፣ መከላከያ ሰራዊታችን ላይ የጫረውና የፈጸመውን ግፍ ክዶ ቀኑን ሙሉ ተወረርኩ ብሎ ማላዘን መገለጫ ሆኗል ብለዋል። ፓርቲው ታሪክ የሚያበላሽ ጦርነት ውስጥ አልሳተፍም ብሎ ለጦርነቱ ጥሪ ጆሮ ዳባ ልበስ ያለው የትግራይ ህዝብ ምላሽ መጨረሻውን እያፋጠነውና ህዝቡ ከመከላከያ ሰራዊት ጎን እየተሰለፈ መሆኑን ቡድኑን ከፍተኛ ተስፋ መቅረት ውስጥ እንደከተተውም ፓርቲው ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ መንግስት በህወሓት ቡድን ላይ የሚወስደው የህግ የማስከበር እርምጃ ወጣቱ በአግባቡ እንዲረዳው ለማድረግ እየተሰራ መሆኑን ገለጹ። ምክር ቤቱ ወጣቶች ለሰላማዊ ትግልና ለዲሞክራሲ ግንባታ የሚኖራቸውን ሚና ማሳደግ ላይ ተኮረም የአሰልጣኞች ስልጠና ሰጥተዋል። አቤል ሙሉጌታ ተጨማሪ አለው። የወጣቶች ሰላማዊና ዲሞክራሲያዊ ትግል ለህብረ ብሔራዊ አንድነት በሚል ከተለያዩ አካባቢዎች ለተውጣጡ ባለድርሻ አካላት የአሰልጣኞች ስልጠናም ተሰጥቷል።
ወጣቱ ኃይል በሀገረ መንግስት ግንባታ ውስጥ የሚኖረውን አዎንታዊ ሚና ተገቢ በሆነ መንገድ ለመምራትና በብዝሃነት ላይ የተመሰረተ አመለካከትን ለመገንባት የሚያስችሉ ሰነዶችም እየተዘጋጁ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ተናግረዋል። ሰነዱ ወጣቱ የሀገሩ ባለቤት የሚሆንበት ለሀገር ግንባታው ለሀገረ መንግስት ግንባታው የበኩሉን አስተዋጽኦ ማበርከት የሚችልበትን ሁኔታ ለመፍጠር ታስቦ ነው የተዘጋጀው። ወጣቱ ራሱን እንዲያዘጋጅ ለሀገሩ ማበርከት የሚገባውን አስተዋጽኦ ለማበርከት በእውቀትም በብዙ ነገር ራሱን የሚያዘጋጅበት በስነ ምግባር ራሱን የሚያዘጋጅበት ሁኔታ እንዲፈጠር ታስቦ ነው። በአጠቃላይ ሰነዱ ወጣቶች ተገቢውን ስነ ምግባር ይዘው ጥያቄዎቻቸውን በሰላማዊና ዲሞክራሲያዊ አኳኋን ብቻ የሚጠይቁ ሆነው ለሀገራቸው ማበርከት የሚገባቸውን አስተዋጽኦ የሚያበረክቱበትን ሁኔታ ለመፍጠር ታስቦ ነው። ከዚህም ባለፈ ህወሓት የህገ መንግስታዊ በሆነ አግባብ ሀገርንና የፌዴራል ስርዓቱን ለመናድ እየተንቀሳቀሰ መሆኑን መነሻ አድርጎ መንግስት እየወሰደ ያለውን እርምጃም ተገቢ የሆነ አረዳድ በወጣቶች ዘንድ እንዲሆን ለማድረግም ጭምር መሆኑም ተገልጿል። ህገ መንግስቱን የበላይነት ለማስከበር የፌዴራል ስርዓቱን ቀጣይነት ለማረጋገጥ ህዝብና ሀገርን ለማዳን መንግስት ወደ እርምጃ የገባበት ሁኔታ አለ። ከዚህ አኳያ አጠቃላይ ከጅምሩ ጀምሮ የተከደበትን ሂደት መንግስትም የፌዴሬሽን ምክር ቤትም ያደረጓቸውን ጥረቶች እና አሁን እየተወሰደ ያለው እርምጃ የህገ መንግስቱን የበላይነት የማስከበር ጉዳይ እንደሆነ ሀገርና ህዝብን የማዳን ጉዳይ እንደሆነ ወጣቱ እንዲገነዘብና ከመንግስት ጎን ሆኖ የሚጠበቅበትን እንዲያደርግ ለማስቻል የተዘጋጀ ሰነድ ነው። ይህም ሰነድ በቀጣይ ወደ የክልሉና ከተማ አስተዳደሩ ወርዶ ወጣቶች በስፋት የሚወያዩበት ይሆናል ማለት ነው። የወጣቱን ፍላጎት ጥያቄ ለመመለስ ስርዓት መዘርጋት አስፈላጊ መሆኑን የገለጹት ሰነድ አቅራቢው አቶ ሌንጮ ባቲ ወጣቱም ፍላጎቱን በሰላማዊ መንገድ ማቅረብ ላይ ትኩረት ማድረግ አለበትም ብለዋል። ትላንት ትግል ላይ የነበረው ባህሪ አሁን ነገሮች ሲቀየሩ ያለ መቀየር አዝማሚያ እንዳይኖር ነገሮች ሲቀየሩ ከነገሮች ጋር መቀየርና የተመለሱትን ጥያቄዎች አጠንክሮ ያልተመለሱትን ጥያቄዎች ላይ ደግሞ ተባብሮ ከመንግስት ጋር ከኢትዮጵያ ሕዝብ ጋር ለመመለስ መታገልና እንቅስቃሴ ማድረግ ነው። ይሄ ሲስተም ይፈልጋል ማለት ነው። ረጋ ሁኔታ እንጂ ባልተሳሰረ ባልተናበበ ሁኔታ ዝም ብሎ የሚሆን ከሆነ አናርኪ ነው የሚመጣው። አናርኪ ከመጣ ደግሞ ህብረተሰብን ማወቅ፣ መንግስትን ማወቅ፣ አንዳንድ መንግስት ያለማቸው ፕሮጀክቶች ደግሞ ስራ ላይ እንዳይውሉ ያደርጋል ማለት ነው። ዘንድሮ የሚከበረው 15ኛው የብሔር ብሔረሰቦች ቀን ሲከበርም ወጣቱ ብዝሃነትን በመረዳት ለሀገር የሚኖረውን አስተዋጽኦ ከፍ ለማድረግ ይሰራልም ተብሏል። ህግን ለማስከበር እየተደረገ ባለው ጥረት በፍርሃት አካባቢያቸውን ለቀው የወጡ ዜጎችን ለመመለስ እየተሰራ እንደሆነ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ገለጹ። አምባሳደሩ ከሲኤንኤን ጋር በነበራቸው ቆይታ የህወሓት ቡድን ተዋጊዎች ከተደበቁበት መኖሪያ ቤትና ሆቴሎች ወጥተው በትምህርት ቤቶችና በእምነት ተቋማት እንደመሸጉ አስታውቀዋል። ቤተልሔም ጥጋቡ ተጨማሪ አላት። Well, the Prime Minister has declared a state of emergency. ሲኤንኤን ከአስቸኳይ ጊዜ አዋጅ መረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ጋር ባደረገው ቆይታ ስለ ኢትዮጵያ አሁናዊ ሁኔታ ጥያቄዎችን አንስቷል። በሲኤንኤን በቀዳሚነት የተነሳው ጥያቄም መከላከያ ሰራዊቱ በቁጥጥር ስር በዋላት ሽሬ ከተማ አቅራቢያ በስደት በካምፕ ውስጥ ስለሚገኙ ዜጎች ጥበቃና ደህንነት ነው። How is your government protecting civilians? የመከላከያ ሰራዊቱ ላይ ጥቃት ከፈጸመው የህወሓት ቡድን ነጻ በወጡ አካባቢዎች ጊዜያዊ የአስተዳደር ስርዓት ለመዘርጋት እየተሞከረ እንዳለና በዛ መንገድ ዜጎችን ለመመለስ እንደታሰበም አምባሳደር ሬድዋን ምላሽ ሰጥተዋል። Now we are constituting administrative ከህወሓት ቡድን ነጻ በወጡ ቦታዎች ጊዜያዊ አስተዳደር ለማቋቋም እየሞከርን ነው። ስለዚህ የተባበሩት መንግስታት ድርጅቶች እና ሌሎች የእርዳታ ድርጅቶች ወደ ቦታው መድረስ ይችላሉ። ነገር ግን የተወሰኑ ኢትዮጵያውያን ቡድኑን በመፍራት ከመኖሪያ አካባቢያቸው ለቀው ወደ ሱዳን ሄደዋል። አሁን መንግስት እነዚህን ዜጎች ለመመለስ እየሞከረ ነው። መጠለያ፣ ምግብና ሌሎች አስፈላጊ ነገሮች የህወሓት ቡድን ለቆ በወጣባቸው አካባቢዎች በማሟላት ዜጎችን ለመመለስ ነው የታሰበው። የተባበሩት መንግስታት ድርጅትን መረጃ ዋቢ በማድረግም ሲኤንኤን የሰብአዊ እርዳታ
ቁሳቁሶች ወደ ትግራይ ለማስገባት ለምን እንዳልተቻለም አንስቷል። የእርዳታ ቁሳቁሶችን ለማስገባት ያልተቻለው ለደህንነት አስጊ ያልሆኑ ቦታዎችን መለየት በማስፈለጉ እንደሆነ የገለጹት አምባሳደሩ በቅርቡ የእርዳታ ድርጅቶች ወደ ትግራይ እንደሚገቡ አስረድተዋል። በመጀመሪያ ደረጃ ስፍራው ህግ ማስከበር ስራ የሚካሄድበት ስለሆነ አንዳንድ አካባቢዎች ለደህንነት ጥሩ አይደሉም። አሁን መንግስት በስፍራው ያለውን ሁኔታ የሚያጣራ አካል በመላክ በየትኛው አካባቢ ላይ የእርዳታ ድርጅቶች ምግብና ቁሳቁሶችን ማቅረብ እንደሚችሉ ለይተዋል። በዚህ ጉዳይም ከተለያዩ የተባበሩት መንግስታት ድርጅቶች ጋር ተወያይተናል። ግን የህወሓት ቡድን አስቸጋሪ ሁኔታዎችን እየፈጠረ ነው፣ ሊፈጥርም ይችላል። ምክንያቱም ቡድኑ የመጓጓዣ ድልድዮችንም አውድሟል። ያም ሆኖ ለእርዳታ ሰጪ ተቋማት ምቹ የሚሆነውን ስፍራ እየለየን ነው። ሲኤንኤን ማረጋገጫ አላገኘውም ባለው በትምህርት ቤቶች በመስጊዶችና በቤተ ክርስቲያናት የጦር መሳሪያና ተዋጊ ኃይል በደበቀው የህወሓት ቡድን ፈታኝ ድርጊት ዙሪያም አምባሳደሩን ማብራሪያ ጠይቋል። የህወሓት ቡድን አመራሮች መኖሪያ ቤቶችንና ሆቴሎችን ለቀው የህዝብ መገልገያ ተቋማት ላይ እንደመሸጉም አምባሳደር ሬድዋን በምላሻቸው አረጋግጠዋል። የመንግስት ኃይሎች የደህንነት መረጃዎች አሏቸው። የህወሓት ቡድን ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስና ቦታ ሲቀያየር መረጃው አለን። አሁን በትምህርት ቤቶችና ቤተክርስቲያኖች አቅራቢያ እንዳሉ ይታወቃል። እኛ ቤተክርስቲያንና ትምህርት ቤትን ኢላማ አላደረግንም። በተወሰደው እርምጃ ግን ትምህርት ቤቶችና መኖሪያ ቤቶች በጣም በቅርበት ስለነበሩ መጠነኛ ጉዳት ነበር። አንድም የሞተ ሰው ግን የለም። የቡድኑ አመራሮች የተደበቁባቸውን መስጊዶች፣ ቤተክርስቲያኖችና ትምህርት ቤቶች ለፕሮፓጋንዳ እየተጠቀሙበት ነው። ህግ የማስከበሩ ስራ መቼ እንደሚጠናቀቅ ለቀረበላቸው ጥያቄም የዘመቻውን ዓላማ በመዘርዘር ምላሽ ሰጥተዋል። ህግ የማስከበሩ ዘመቻ ዓላማው ግልጽ ነው። 3 ዓላማዎች ነው ያሉት። አንዱ በሰራዊቱ ላይ ጥቃት የፈጸሙ ወታደሮች፣ ጄኔራሎችን በቁጥጥር ስር መዋል፣ ሁለተኛው የሀገሪቱን ህገ መንግስት ማስከበር፣ ሶስተኛው ደግሞ ወደ 100 የሚጠጉ የስር ማዘዣ የወጣባቸውን ግለሰቦች በቁጥጥር ስር መዋል ነው። ሰዎቹ በሰላማዊ መንገድ እጅ ከሰጡ ህግ የማስከበሩ ዘመቻው አስፈላጊነቱ ያበቃል። በህገ ወጡ የህወሓት ቡድን በኩል ስለ ድርድር የተነሱ ጥያቄዎች እንደነበሩ ያወሱት አምባሳደር ሬድዋን የቡድኑ አመራሮች ወንጀለኛ እንደሆኑ ህዝባዊ ተቋማትን ለጦርነት እየተጠቀሙ በመሆኑና በራሳቸው አንደበት በመከላከያ ሰራዊት ላይ ጥቃት መፈጸማቸውን በማረጋገጣቸው ተቀባይነት እንደማይኖሩ አመላክተዋል። በፈረንሳይ የኢትዮጵያ አምባሳደር ሄኖክ ተፈራ በኢትዮጵያ እየተካሄደ ያለውን የህግ ማስከበር ስራ ለተወከሉባቸው ሀገራት የማስገንዘብ ስራ መሰራቱን ገለጹ። ስፔንና ፖርቹጋልን በሚያካተው በፈረንሳይ የኢትዮጵያ ኤምባሲን የሚመሩት አምባሳደር ሄኖክ ተፈራ የሀገራቱን የውጭ ጉዳይ ሚኒስትሮች ጨምሮ የፓርላማ አባላትና ሌሎች የሚመለከታቸው አካላት እየተከናወነ ባለው የህግ ማስከበር ስራ ላይ ገለጻ ተደርጎላቸዋል። በዚህም የህግ ማስከበር ስራውን እንደሚደግፉት ገልጸው በአጭር ጊዜ ተጠናቀው ኢትዮጵያ ወደ ነበረችበት ሁኔታ መመለስ እንዳለባት መጠየቃቸውን አምባሳደር ሄኖክ ተናግረዋል። ተወከልባቸው ሀገራት ውጭ ጉዳይ ሚኒስቴር መስሪያ ቤቶች ጋር ብዙ ውይይት አድርገናል፣ እያደረግን ነው በተከታታይ በየቀኑ ማለት ይቻላል። ይሄ እንግዲህ ያለውን ሁኔታ የማስረዳት የችግሩን መንስኤ ምን እንደሆነ እንዲያውቁት የማድረግ በተለይ ደግሞ ያው የህወሓት ጁንታ ይሄንን ድርጊት ሲፈጽም ምን አልሞ እንደሆነ እና በዛ በኩል በሚሰራጩ ፕሮፓጋንዳዎች እንዳይሳሳቱ በጽሁፍም በቃልም ማብራሪያ ሰጥተናል እና ከሞላ ጎደል ጥሩ ግንዛቤ አለ ብዬ አስባለሁ። በተለይ በፈረንሳይ እና በስፔን በኩል ጥሩ ግንዛቤ አለ፣ እንደሚረዱን ገልጸውልናል። ነገር ግን ያው ጉዳዩ ቶሎ እንዲያልቅ ይፈልጋሉ። እኛም ይሄ ኦፐሬሽን ቶሎ እንደሚያልቅና ሁኔታዎች ወደ ነበሩበት ቶሎ እንደሚመለሱ ለማስገንዘብ ችለናል። ከመንግስት የስራ ኃላፊዎች ባለፈ ፍራንስ 24ን ጨምሮ በሚዲያዎችም ስለ ህግ ማስከበር ስራው ትክክለኛ መረጃን የማድረስ ስራም ተሰርቷልም ብለዋል አምባሳደር ሄኖክ። ቴሌቪዥን፣ በኤሌክትሮኒክ፣ በጋዜጣ እንዲሁም ደግሞ በማህበራዊ ሚዲያ ብዙ ስራዎች የተሰሩ ነው። በቀጣይነት አሁንም እየተሰሩ ነው። በጋዜጣ የመጣን እንደሆነ በፊጋሮ የሚባለው ትልቁ ስርጭት ባለው ጋዜጣ ሁኔታውን ለማስረዳት እንዲሁም ደግሞ የእኛን አቋም እንዲያንጸባርቁ የማድረግ ስራ ተሰርቷል። በፍራንስ 24 በሚባለው የፈረንሳይ
ዓለም አቀፍ ይዘት ያለው ግን በፈረንሳይ ያለው የዜና ጣቢያ ላይም በተከታታይ በመቅረብ ጉዳዩን እንዲረዱት ያልተሳሳተ መረጃ ላይ እንደመረኮዙ ለማድረግ ጥረት ተደርጓል። በራዲዮ ፍራንስ ኢንተርናሽናልም እዚህ ያለው ዋናው ዓለም አቀፍ ሬዲዮ ማለት ነው በዛም ዘንድ ስራዎች ተሰርተዋል። ሪፖርተራችን አስማማየ ነው እንደዘገበው በሀገራቱ ለሚኖሩ ኢትዮጵያውያንም ስለ ሕግ ማስከበር ስራ የሚያሳውቅና ድጋፍ እንዲያደርጉ ያለመ የገጽ ለገጽ ውይይት መደረጉንም አምባሳደር ሄኖክ ተፈራ ተናግረዋል። የኢፌዴሪ መከላከያ ሰራዊት በህወሓት ጁንታ ላይ እየወሰደ ያለው እርምጃ ሕግ የማስከበርና በቡድኑ ላይ ብቻ ያነጣጠረ መሆኑን የመንግስት የዲሞክራሲያዊ ጉዳዮች ኃላፊ አቶ ዛዲግ አብርሃ ገለጹ። አቶ ዛዲግ ከቢቢሲ ጋር ባደረጉት ቆይታ እየተወሰደ ያለው ወታደራዊ እርምጃ የእርስ በርስ ግጭት ነው ለሚሉ አስተያየቶች ማስተካከያ ሰጥተዋል። One major force in your country pitted against your government forces. That is the definition for many people of a civil war. It is not a civil war. Civil war entails a war between people. የእርስ በርስ ጦርነት የሚባለው ህዝብ ከህዝብ ሲዋጋ ነው። እየሆነ ያለው እውነት ግን የፌዴራል መንግስት ወንጀል በፈጸመው የህወሓት ጁንታ ላይ ነው ህግ የማስከበር ዘመቻ እያካሄደ የሚገኘው። ህወሓት እየፈጸመ የሚገኘው አፈና በትግራይ ህዝቦች ላይ ጭምር ነው። አሁን እያካሄድን ያለው ዘመቻ የእርስ በርስ ሳይሆን የትግራይ ህዝቦችንም ከጭቆና ነፃ የሚያወጣ ነው። የኢትዮጵያ ጦር ደግሞ ከአፍሪካ ግንባር ቀደምና ጠንካራ ከሚባሉት ነው። በሰላም ማስከበር ላይም በሩዋንዳ፣ ሶማሊያ፣ ሱዳንና ሌሎችም ይህን ጠንካራ አቅሙን በተግባር አስመስክሯል። ከህወሓት ጁንታ የተቃጣውን ጥቃት መክቶ ተገቢውን እርምጃ ለመውሰድም ለሰራዊታችን የሚቻልና የሚሳካ ተልዕኮ ነው። በጁንታው ላይ የተጀመረው ዘመቻ የጠቅላይ ሚኒስትሩ የሰላም ጥረትና የኖቤል ተሸላሚነት አንድ አካል ሊባል ይችላል። መከላከያ ሰራዊትና የአገር ሉዓላዊነት ሳይከበር ሰላም የማይታሰብ ነውና። አቶ ዛዲግ የህወሓት ጁንታን ከዚህ ቀደም ሲቀርቡለት የነበሩትን የምክክርና የሰላም አማራጮችን ውድቅ ሲያደርግ እንደነበረም ገልጸዋል። This government believes in negotiation, in mediation. And it has been trying to expand this culture to the rest of Africa. መንግስት ለሰላምና ለምክክር ትልቅ ቦታ የሚሰጥ ነው። ህወሓት በስልጣን ዘመኑም ዲሞክራሲን ለማስፈን ፈቃደኛ አልነበረም። ስልጣንን ለህዝብ ለማድረግም ይሁንታው አልነበረውም። ይህ ጭቆና ነው ህዝባዊ ተቃውሞ ፈጥሮ ከስልጣን እንዲወገድ ያደረገው። ህወሓት የቀረቡለትን የሰላም አማራጮች ሲረግጥ ቆይቷል። የድርድር ዕድሎችንም ሲያጣጥል ነበር። እስቲ ልጠይቃችሁ፣ በዓለም ላይ የትኛው መንግስት ነው መከላከያ ሰራዊቱ ተደፍሮበት ሉዓላዊነቱ ተጥሶበት ለድርድር የሚቀመጠው? በአዲስ አበባ ከተማ የሚስተዋሉ ብልሹ አሰራሮችን ለመግታት በሚደረገው ጥረት ወጣቶች ንቁ ተሳትፎ እንዲያደርጉ የከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከከተማው የተለያዩ ክፍለ ከተሞች የተውጣጡ ወጣቶች በወቅታዊ ሀገራዊ ጉዳይ ላይ ምክክር አድርገዋል። በምክክሩ ምክትል ከንቲባ ወይዘሮ አዳነች አቤቤ እንዳሉት እስካሁን በተደረገ ማጣራት በከተማዋ ባለቤት ያልተገኘላቸው 100 ህንፃዎችና ከ1000 ሄክታር በላይ የታጠረ መሬት ተገኝተዋል ብለዋል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ በተለያዩ ተቋማት ውስጥ የተከማቹ 19 ቦምብና ሌሎች የጦር መሳሪያዎች በቁጥጥር ስር ዋሉ። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ በተለያዩ ወረዳዎች በሚገኙ የተለያዩ ተቋማት ውስጥ ዳር 9 ቀን 2013 ዓ.ም በተደረገ አሰሳ 19 ቦምብ፣ 55 ክላሽንኮቭ ጠመንጃ፣ 21 ሽጉጦች፣ 2 ኤስኬኤስ ጠመንጃ፣ 3 ቺኮዝ፣ 1 ብሬን፣ 6 ቺቺ ጠመንጃና ሌሎች ጠመንጃዎች በአጠቃላይ 113 የተለያዩ የጦር መሳሪያዎች መያዛቸውን የአዲስ አበባ ፖሊስ ኮሚሽን አስታውቋል። በተጨማሪም 309 የሽጉጥና 4829 አይነታቸው የተለያየ ጥይቶችም ፖሊስ በቁጥጥር ስር መዋሉን ተናግሯል። በዚሁ ክፍለ ከተማ ወረዳ 1 ትራኮን ሪል ስቴት አካባቢ በአንድ ግለሰብ መኖሪያ ቤት ውስጥ በተደረገ ብርበራ 64200 የአሜሪካ ዶላር መያዙና ጉዳዩ በምርመራ ላይ እንደሚገኝ የአዲስ አበባ ፖሊስ ኮሚሽን አስታውቋል። ኮሚሽኑ ከህዳር 9 ቀን 2013 ዓ.ም ጀምሮም በንፋስ ስልክ ላፍቶ ክፍለ ከተማ የተያዘውን ጨምሮ ከህዳር 3 ቀን 2013 ዓ.ም ጀምሮ በአንድ ሳምንት ውስጥ 37 የእጅ ቦምብ፣ 1 ብሬን፣ 5 የጦር ሜዳ መነጽር፣ 18 የሬዲዮ መገናኛ ቁሳቁሶች፣ 589 ክላሽንኮቭ ጠመንጃ፣ 350 ሽጉጦች፣ 46 የተለያዩ ጠመንጃዎች በአጠቃላይ 1023 የተለያዩ አይነት ጦር መሳሪያዎች ከ10404 መሰል ጥይቶች ጋር በብርበራና በፍተሻ መያዙን ገልጿል። 738 የተለያዩ ጸጥታ አካላት የደንብ አልባሳት
በፍተሻ ወቅት መገኘታቸውን ተጠቅሷል። በተለያዩ ቦታዎች ተጥለው የተገኙ 7 የእጅ ቦምብ፣ 5 ክላሽንኮቭ ጠመንጃ፣ 1 ተቀጣጣይ ፈንጅ፣ 3 ሽጉጥ፣ 2 የተለያዩ ጠመንጃዎች ከመሰል 841 ጥይቶቻቸው ጋር በህብረተሰቡ ጥቆማ መያዛቸውን አመልክተዋል። የጥፋት ኃይሎች ለአዲስ አበባ ከተማ የደገሱላትን ሽብርና እልቂት ለመቀልበስ የሚከናወነው ጠንካራ ህግን የማስከበር ተግባር በህብረተሰቡ የዕለት ተዕለት መረጃ ሰጭነት እየታገዘ ተጠናክሮ እንደሚቀጥልም ገልጸዋል። ስግብግቡ የህወሓት ቡድን በዓለም አቀፍ ማህበረሰብ ዘንድ የተሳሳተ ግንዛቤን ለማስያዝ የትግራይ ህዝብ ከጎኑ ተሰልፎ መከላከያ ሰራዊትን እየወጋ እንደሆነ የሚነዛው ወሬ ከእውነት የራቀ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ አስታወቁ። የትግራይ ህዝብና መላው ኢትዮጵያን በጽንፈኛ ቡድን ላይ የተወሰደ ያለውን ህግ የማስከበር ዘመቻ መደገፋቸውና ከመከላከያ ጎን መሆናቸውም ተገልጿል። ሰለሞን አበጋዝ ተጨማሪ አለው። ስግብግቡ የህወሓት ጁንታ ቡድን የሀገር ሉዓላዊነትን በሚያስከብረውና የህዝብ መከታ በሆነው ሰሜን ዕዝ ላይ የፈጸመው ጥቃት የናጡት ነካሽነቱንና የሀገር ከሃዲነቱን በተግባር ያረጋገጠበት ነው። ከ2 አስርተ ዓመታት በላይ የሀገርን ዳር ድንበርና ህዝብን ከውስጥና ከውጭ ጠላት ሲጠብቅ በነበረው የሀገር መከላከያ ሰራዊት ሰሜን ዕዝ አባላት ላይ የፈጸመውን አስነዋሪ ጥቃት ወንበዴው ቡድን ከመንግስት ጦር ታውጆበት የሰጠው ምላሽ አድርጎ በማስመሰል በተካነበት የሐሰት ፕሮፓጋንዳን አሁንም ቀጥሎበታል። ይህ ጽንፈኛና ከሃዲ የህወሓት ቡድን የመከላከያ ሰራዊት ራሱን ለመከላከልና የሀገርን ሉዓላዊነት ለማስጠበቅ ሲል በሚወስደው ህግ ማስከበር ዘመቻ ሽንፈትን እየተከናነበ ቢሆንም በዓለም አቀፉ ማህበረሰብ ዘንድ የተሳሳተ ምስልን ለማስያዝ ሲሞክርም ተስተውሏል። ሀገርን የካደበትንና የህዝብ አለኝታ በሆነው በሰሜን ዕዝ ላይ የፈጸመውን ጥቃት ተከትሎም እየተወሰደ ያለው የህግ ማስከበር ዘመቻ ጽንፈኛ ቡድን በትግራይ ህዝብ ዘንድ ትልቅ ድጋፍ እንዳለው አድርጎ የሐሰት ፕሮፓጋንዳን እየነዛ ይገኛል። እውነታው ግን ጽንፈኛ ቡድን እንደሚለው አይደለም። የትግራይ ህዝብ ከጀግናው የመከላከያ ሰራዊት ጎን ነው። ነፃ ያወጣናቸው አካባቢዎች ያለው የትግራይ ማህበረሰብ ሰራዊቱን በጭብጨባ ነው የተቀበለው። የቲፒኤልኤፍ ጁንታው ቡድን በጣም አፋኝ ጨቋኝ እንደሆነ ህዝቡ ያውቃል። ከዚህ ጋር በተያያዘ ህዝቡ ሰራዊታችን እንዲወጋ በየቦታው ጠመንጃ አስታጥቋል፣ መትረየስ ሰጥተዋል። ህዝቡ ግን ጠመንጃውን ወደ ሰራዊታችን አልተኮሰም፣ መትረየሱንም ወደ ሰራዊታችን አልተኮሰም። ለምሳሌ በአድኮኮብ እና እንዳባጉና እና ሽሬ አካባቢ ያለው ህዝባችን ያስታጠቁትን ከ200 በላይ መትረየስ ለሰራዊታችን አስረክቧል፣ ጠመንጃ አስረክቧል። ከሰራዊታችን ጋር ለመዋጋት ምንም ዝግጁነት የለውም። ስግብግቡ የህወሓት ቡድን በመላው ኢትዮጵያውያን ዘንድ የፈጸማቸው ዘግናኝ ድርጊቶችን ጨምሮም ሀገሪቱን አዘቅት ውስጥ እንድትገባ ከማድረጉም ባለፈም በመከላከያ ሰራዊት ላይ የፈጸመውን አስነዋሪ ተግባርን ህዝቡ ጠንቅቆ ስለሚያውቅ ከህዝቡ ጋር ሆድና ጀርባ ሆኗል። ህዝቡም ልዩ ኃይሉም ከመከላከያ ጋር እዋጋለሁ የሚል ዝግጁነት በአእምሮ አልነበረው። ይሄ አመለካከት የነበረው በራሱ በገዢ መደቡ ስልጣኑን ባጣ ገዢ መደብ ውስጥ ነው የነበረው። በገዢ ስልጣኑን ባጣ ገዢ መደብ አስተሳሰብ ነው ሌላው ሰለባ እንዲሆን የተደረገው። ስለዚህ ግጭቱ በቀጥታ ከሰራዊቱ ጋር ነው። መላው ኢትዮጵያውያን መከላከያ ሰራዊት ጽንፈኛ ቡድን ላይ እየወሰደ ያለውን ህግ ማስከበር ዘመቻም ደግፈውታል። ራሱ በጣም የተናደደ የተቆጨ እነዚህን ሰዎች በጣም የጠላ እነሱን ለመቅበር ከፍተኛ ተነሳሽነት ያለው ኃይል ሆኖ እያለ የህዝቡ ድጋፍና ተነሳሽነት ሲጨመርበት ደግሞ ሞራሉን በከፍተኛ ደረጃ ያሳድገዋል። ሞራል ያለው ሰራዊት ደግሞ አሸናፊ ነው። ጽንፈኛው የህወሓት ጁንታ ቡድን ላይ እየተወሰደ ያለው ህግ ማስከበር ዘመቻም በመከላከያ ሰራዊቱ ድል አድራጊነት ቡድኑ ሽንፈትን እየተከናነበ ዘመቻው ቀጥሏል። ከሃዲው የህወሓት ቡድን ለራሱ ጥቅም ሲል የሚያደርሰው የንጹሃን ዜጎች ጭፍጨፋ ህዝባዊ ተቆርቋሪነት እንደሌለው የሚያሳይ ነው ተባለም። ቡድኑ ለግለሰቦች ይቅርና ሀገር ለጠላት አሳልፎ የመስጠት የክህደት ተግባሩን የፈጸመ እንደሆነም ይገልጻል። ይመራደም ተጨማሪ አለው።
በኢትዮጵያውያን ላይ ይሆናሉ ተብሎ የማይታሰቡ ክፉ ድርጊቶች ሁሉ ለዓመታት በህወሓት ሲፈጸሙ ስለመቆየታቸው በርካቶች ይናገራሉ። በአዛውንቶች ይሁንታ የሚመራ ሴረኛ የፖለቲካ ቁማር፣ የከፋ ግፍና ሰቆቃን በመፈጸም ዜጎችን ማሳደድ፣ የሀገርን ሀብት ሰርቆና መዝብሮ ለራስ ጥቅም ማዋል እንዲሁም ዘመንና ትውልድ የማይቀይራቸው ያረጁ ያፈጁ ግትር አስተሳሰቦች የህወሓት ከብዙዎቹ በጥቂቶቹ መገለጫዎቹ ከሆኑ ዓመታት ተቆጥረዋልም ይባላል። የእነሱን በስልጣን ላይ የመኖር እስትንፋሳቸውንና ጥቅማቸውን ለማስቀጠል ደግሞ ንጹሐንን ለመስዋዕትነት የማቅረብ የማያቋርጥ ሰይጣናዊ አባዜያቸው ሌላኛው የህወሓት ጭካኔ መለያውም ሆኗል። ከቅርቦቹ የሁለት ዓመታት ስንክሳሮችና የንጹሐን ዜጎች ጭፍጨፋ በስተጀርባም የህወሓት ጥቅመኛ ባለስልጣናት እጅ ስለመኖሩ መንግስት በተለያዩ ጊዜያት በሰጣቸው መረጃዎችም ሲገልጽ ቆይቷል። በህዝብ ለውጥ ተፈላጊነት ከማዕከላዊ ስልጣናቸው ከተወገዱ በኋላ እኔ ካልበላሁት ጭሬ ላፍስሰው እንዲሉ ኢትዮጵያና ዜጎቿ መልካቸውን በቀያየሩ በእነሱ ሴራዎች ብዙ ተፈትነዋል። የመሰሪዎቹ ክፉ ድርጊታቸው አላባራ ማለቱን ተከትሎ የተማረሩ ኢትዮጵያውያንም መንግስታቸው ህግን እንዲያስከብር ተደጋጋሚ አቤቱታን ሲያቀርቡ ቢቆዩም መንግስት ግን ጊዜ ሰጥቶ በሆደ ሰፊነት ቆይቷል። ቀደም ብሎ የሰቆቃ ብትርና ግፍን በግለሰቦች ላይ ሲፈጽም የቆየው ከሃዲው የህወሓት ቡድን በቅርቡ ሀገርን ወደ ማፍረስ የህልም ቅዠት ተሸጋግሮ የሰሜን እዝ ላይ የፈጸመው ድርጊትም በታሪክ ተሰንዶ የማያልፍ የለምና ቀናቶች እየነጎዱ ነው። ይህን ካደረጉም በኋላ አጸፋዊ እርምጃን በመውሰድ ሀገርን የማዳንና የህልውና ዘመቻ መንግስት ተገዶ ወደ ጦርነት የገባበት ክስተትም ሆነ። የሰሜን እዝ የመከላከያ ሰራዊት አባላት ላይ የፈጸሙት የክህደት ተግባርም ኢትዮጵያውያንን ከጫፍ እስከ ጫፍ አስቆጥቷል። ገና ከጅምሩ እሱ በለኮሰው እሳት የሚወሰድበትን አጸፋዊ እርምጃ መቋቋም ያቃተው ከሃዲው የህወሓት ቡድን በማይካድራ በፈጸመው የንጹሐን ጭፍጨፋ የጭካኔ ጥጉን ሲያሳይ የድርጊቱ ሰለባዎችን ደግሞ ቤት ይቁጠረው አስብሏል። ወትሮም ቢሆን ለንጹሐንና ለሀገር ጉዳይ ግድ የማይሰጠው ዘራፊው የህወሓት ቡድን ገና ወደ ስልጣን ሲመጣ ጀምሮ ይዞት የዘለቀውን የሰው በላነት ቁማር ግባ ከመሬቱ ሊፈጸም በተቃረበበት በዚህ ወቅትም የጣረ ሞት ስቃይ አድርጎታል። የሆነ ሆኖ ግን አሁን በተጀመረው ህግን የማስከበር ዘመቻ አንድም ለህግ ቀርቦ አሊያም ተደምስሶ ከሃዲውን የህወሓት ቡድን ኢትዮጵያና ኢትዮጵያውያን የሚገላገሉበት ጊዜ ሩቅ አይመስልም። ከፊንፊኔ ዙሪያ ኦሮሚያ ልዩ ዞንና ከምስራቅ ባሌ ዞን የተለያዩ ህብረተሰብ ክፍሎች ህግን በማስከበር ላይ ላለው የመከላከያ ሰራዊት የተለያዩ ድጋፎችን አበረከቱ። ድጋፉ ለመከላከያ ሰራዊቱ የሞራል ስንቅ እንደሚሆን ተገልጿል። ሰለሞን ጸጋዬ ተጨማሪ ዘገባ አለው። የመከላከያ ሰራዊት ህግን ለማስከበር በአክራሪው የትህነግ ታጣቂ ቡድን ላይ እየወሰደ ያለውን እርምጃ በመደገፍ ከፊንፊኔ ዙሪያ ኦሮሚያ ልዩ ዞን የተለያዩ አካባቢዎችና ከምስራቅ ባሌ ዞን ራይቱ ወረዳ ለሰራዊቱ የተለያዩ ድጋፎችን ቆቦ ከተማ በመገኘት አበርክተዋል። አዲስ አበባ ዙሪያ ያሉት ከተሞቻችን የተሰማቸውን ቁጭት ድጋፍ ለማድረግ ነው። እንደምታዩት ወደ 196 የሚጠጉ ሰንጋዎችን ወደ 230 የሚሆኑ ፍየሎችን ለድጋፍ አካባቢው ድረስ መከላከያው ጋር ደርሰን ድጋፍ ለማድረግና ከጎናቸው መሆናችን ለማረጋገጥ ነው። ዛሬ ይዘን የመጣ ነው የተወሰነ ነው። ፈጥነን የገባ ነው። ብዙ ከተሞቻችን ኦሮሚያ የተለያዩ ዞኖች ከፍተኛ ድጋፍ እየተሰባሰበ ነው ያለው። ይሄ ድጋፍ የመጀመሪያ እንጂ የመጨረሻ አይደለም። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቅ ሰሙ ማሞ ድጋፉ የትብብርና የአንድነት ማሳያ ነው ብለዋል። የኢትዮጵያዊነታችን ጉዳይ በዚህ ብቻ የሚመለስ እንዳልሆነ ለማሳየት የሚያስችል ነገር ስለሆነ እንኳን ይሄን ያህል መዓት በርካታ ነገር ጭናችሁ መታችሁ የኢትዮጵያዊነት የትብብርና የቅንጅት የአንድነት መንፈሳችን የሚያጠናክር ሆኖ ስላገኘን በድጋሜ ከልብ ላመሰግናችሁ ፈልጋለሁ። የራያ ግንባር የአመራር አባል ሌተናል ጄኔራል ይመር መኮንን ድጋፉ ህግ የማስከበር ግዳጁን በብቃት እየፈጸመ ላለው ሰራዊት የሞራል ስንቅ እንደሚሆን ገልጸዋል። በጽንፈኛው የትህነግ ታጣቂ ቡድን ላይ የሚወሰደው እርምጃ በቅርቡ በድል እንደሚጠናቀቅ በመጠቆም አንድ ሰራዊት አንድ ተዋጊ ኃይል ምንም አይነት ጀግንነት ቢኖረው የታጠቀው መሳሪያ ቢኖረው ያለ ህዝብ ድጋፍ ያለ የተነሳበት ዓላማ ምክንያታዊነት ሊያሸንፍ ይችላል ብዬ አላምንም። ስለዚህ እስካሁን ያገኘናቸው ድሎች በመላው የኢትዮጵያ ህዝቦች ድጋፍ የተገኙ ድሎች ናቸው። የሰራዊቱ ብቻ ሳይሆን የመላው የኢትዮጵያ ህዝቦች ድሎች መሆናቸውን በዚህ አጋጣሚ ለመግለጽና ከዚህ በኋላም በመናደርጋቸው እንቅስቃሴዎች መላው ህዝባችን ከጎናችን ቆሞ እንደሚደግፈን እርግጠኛ ነኝ። በመጨረሻ ላረጋግጥላችሁ ፈልገው በተቀመጠለት እቅድ መሰረት
ጁንታው ቡድን በቁጥጥር ስር አገራችን ወደ ነበረችበት ሰላምና መረጋጋት እንደምትመለስ ላረጋግጥላችሁ እወዳለሁ። ለተደረገልን ትብብር እናመሰግናለን። አባገዳዎችና የሀገር ሽማግሌዎች በበኩላቸው ሕግን የማስከበር ተልዕኮን እየተወጣ ከሚገኘው የመከላከያ ሰራዊት ጎን መቆማቸውን ገልጸዋል። ዛሬም ነገም ከኋላ ድጋፉ ይቀጥላል። ይሄ ብቻ አይደለም። የእህል ድጋፍ ይመጣል፣ የከብት ድጋፍ ይመጣል። በአስፈላጊው ነገር ኦሮሚያ ክልል የሚያደርገው ነገር ያደርጋል። ወሎታ ከተማ ህዝቦች ሰላማዊ ሰልፍ ወጥተው ያላቸውን ሀዘንና ከኋላቸው መሆናቸውን ድጋፋችንም በዚሁ አጋጣሚ እንድትገልጹልን በማለት የድጋፍ እርዳታዎችን አድርገው የወሎታ ከተማ አስተዳደር ወደ 18 በሬዎች ገዝተው ይህንን ከኋላቸውን ለመግለጽ ነው የመጣ ነው ማለት ነው። ማንኛውንም አይነት የገንዘብም ሆነ የማቴሪያል እቃዎችን ቁሳቁሶችን ለማድረስ ከዚህ በበለጠ ለማድረግ በከፍተኛ ኃይል ዝግጁ መሆናችንን እንገልጻለን። በዚሁ አጋጣሚ ከተለያዩ አካባቢዎች ለሰራዊቱ የሚደረገው ድጋፍ ተጠናክሮ ቀጥሏል። ለኢቲቪ ዘገባ ሰለሞን ጸጋዬ፣ ራያ ግንባር። ወደ ውጭ ዜና አልፋለሁ። የአሜሪካና ቻይና የክትባት ኩባንያዎች እጅግ ተስፋ ሰጪና ውጤታማ ያሉትን የኮሮና ቫይረስ ክትባት ይፋ አድርገዋል። ቻይና 5 ውጤታማ ያለቻቸውን ክትባቶች ለደረጃ 3 ሙከራዎች መድረሳቸውን ገልጻለች። ክትባቶቹ በ100,000 ሰዎች ተሞክሮ ውጤት ማምጣታቸውን ተናግረዋል። ሌላኛውም የቻይና ክትባትም በ56,000 ዜጎች ላይ ተሰጥቶ ውጤታማ ሆነዋል። ከወደ አሜሪካ የተሰማው ሪፖርትም 95 እና 94 በመቶ አስተማማኝና ውጤታማ የሆነ ክትባቶች በቻይናና አሜሪካ ምርምር እየተደረገባቸው ያሉ ክትባት እስከ ጥር ባለው ጊዜ በስፋት ተመርቶ ሊሰራጭ እንደሚችል የፊጂቲያን ዘገባ አመልክተዋል። በቻይና አሜሪካን ጨምሮ በተለያዩ የዓለም ሀገራት የክትባት ምርምሮች ቀጥለዋል። ዛምቢያ ዕዳዋን መክፈል ወደማትችልበት ደረጃ መድረሷን አስታወቀች። ዛምቢያ የገዛችውን ቦንድ ወለድ መክፈል አለመቻሏን ተከትሎ ነው ይህን ያስታወቀችው። የአገሪቱ ብሔራዊ ባንክ ገዢ ክሪስቶፈር ሙሼንጋ ዛምቢያ ባለፈው ሳምንት 42.5 ሚሊዮን ዶላር የቦንድ ዕዳ መክፈሏን ገልጸዋል። ይህን ተከትሎ በዛምቢያ የፋይናንስ ሚኒስትር በዋሊያ ኑጋንዳ በዕዳ አከፋፈል ስርዓቱ ላይ ከአበዳሪዎች ጋር ምክክር ማድረጋቸውን ሙቪንጋ ተናግረዋል። ዛምቢያ ባለፈው መስከረም ወር 3 ቢሊዮን የአሜሪካን ዶላር ብድር የጠየቀ ሲሆን አሁን ደግሞ በ2022 እንደ አውሮፓውያን አቆጣጠር ማለቅ ያለበት 750 ሚሊዮን ዶላር ያልተከፈለ ዕዳ አለባት ተብሏል። ዘገባው የአፍሪካ ኒውስ ነው። ቲቪ 57 እንደቀጠለ ነው። አሁን ደግሞ ወደ ቢዝነስ ጉዳዮች ነው የምናመራው። ሁናቸው ታየዝ ይገኛል። ሁናቸው እንደምን አመሸህ? እንደምን አመሸህ አንተ ነህ? ደህና ይመስገን። መቀጠል ይችላል። አመሰግናለሁ።